ዛሬ ማሪ ፊልምን ያመጣንላችሁ ላይክ ያደረጋችሁ ተጋብዙልን። ፊልሙ ሲጀምር ቼን የሚባል ሰው እናያለን። አትክልቶቹን ቀንጥሶ ለረዳቱ ይሰጣውና ወደ እንጀራ አባቱ ክፍል ሲሄድም እራን የምትባል ሴት ተጠግታው ስላየ ሽጉጡን ደቅንባታል። ቀና ስትል ግን ከዚህ በፊት ተጎድቶ እያለ ልትረዳው ስትመጣ እንዳያት ያስታውሳል። እሷም ሽጉጡን ታሸሸውና የያዘችውን ስለት አንገቱ ላይ ታረግበታለች። አባትየውም በቃ ቁሙ፣ ዶክተሬ ናት፣ አሁኑን ይቅርታ ጠይቃት ይለውና ቼንም ስላላመናት ዝም ብሎት ይወጣል። አክማ ውስጥ ጨርስም እጇን ይዞ እንደሚንከባከባት ቢነግራትም ደስ ላላላት ታስለቅቀውና እንደማያስፈልግ ነግራው ትወጣለች። ወዲያው ግን ቼን ይዛትና ከአባቴ ጋር ያለሽ ግንኙነት ምንድን ነው? ምንም የለንም ስትለው የእንጀራ ወንድሙ ይደርስና ያስለቅቃታል። እሷም ወንድሙን ወደ ክፍሉ ይዛውት ሄድና መርምራው መድኃኒቷ ለምን እየሰራ እንዳልሆነ ግራ ይገባታል። ወንድሜን ከዚህ በፊት ታውቂዋለሽ እንዴ? አዎ፣ አንድ ህይወቱን አትርፌለታለሁ። ማታ ላይም ሰራተኛቸው ለአባትየው ራት ይዛ ስትሄደም እራንን ስታልፍ ያየቻት ይመስላትና ግራ እየተጋባች በሩን ስትከፍተው አባትየው ተገሎ ትደርስና ትጮኻለች። ቼንና ወንድሙም ቦታው ላይ ሲደርሱ ባዩት ነገር ይደነግጣሉ። ወንድሙም ራሱን ስቶም ይወድቃል። ቼን ጥይቱን ሲያይም ለራን ሰጥቷት የነበረውን ሽጉጥ ያስታውሰውና እሷንም ይጠራጥራታል። እራን ከውጪ እንደመጣችም የት ነበርሽ? ከዚህ በፊት የሰጠው ሽጉጥ ሴት ነው ያረግሽው? ምግብ ልበላ ወጥቼ ነበር፣ ሽጉጡን ደግሞ እንደጣልኩት አንተም በደንብ ታውቃለህ ብትለውም ጣቷ ላይ ጭቃ ስላየ ሊያምናት አልቻለም። ሰራተኛውም እሷ እንዳየቻት ትናገራለች። እሷ ምንም ብትናገር ሊያምኗት ሳይችሉ ይቀራሉ። ጓደኛዋም ከእሷ ጋር እንደነበረች ብትናገርም ስላላመናት አጣርቶ እስኪጨርስ ክፍሏ ወስዶ አስሮ ያስቀምጣታል። ወንድሙም ለምን እንዳረገችው ጠይቃት እኔ ባረገው ይህንን ሁሉ ማስረጃ ለምን ተዋለው? አመልጣለሁ እንጂ ስትለው ስላመናት ሊፈታት ሲጠጋ ቼን ይዘዋል። ወደ ውጭ ወስዶትም ከዚህ በኋላ የሚረዳት ከሆነ እግሩ እንደሚሰብረው ነግሮ ያስፈራረዋል። ወደ ክፍሉ ሲሄድም ድምጽ ይሰማና እራን ጋራ ሲደርስም ካቴናውን ለመስበር ስትታገል አይቷት በቁልፍ ብቻ ነው የሚከፈተው፣ ኃይልሽን አትጨርሺ ብሎት ሊወጣ ሲልም እኔ ነኝ የገደልኩት። ለምን? ሌላ ሰው ስላገባህ ልበቀል ፈልጌ ነዋ። ለምንድን ነው ያገባሃት? እንደ አንቺ አይነት አጭበርባሪና ውሸታም ስላልሆነች ነዋ ሲላተውን ብላ ታቅፈውና ቁልፉን ትሰርቀዋለች። ሲመሽ ጠብቃም ታመልጣለች። ጋርደን ውስጥም የእሷ ነው ብለው የቀበሩትን እንደሚነካ ኮት ታወልቀዋለች። ቼን ሲደርስም ኮቱን ታረገውና ይሄ የእኔ ሊሆን አይችልም፣ አለርጂ አለብኝ ትልና ስትለብሰው ወዲያውኑ ሰውነቷ ላይ ሽፍታ ይወጣባታል። እራሷን ስትስትም ወደ ውስጥ ይዘዋት ይገባና እስከ ጠዋት ስላልነቃች የተሳሳተ ሰው እንደጠረጠረ ማሰብ ይጀምራል። ጓደኛዋ ስትመጣ ምራንን ከልጅነቷ ጀምሮ እንደምታውቃትና አለርጂ እንደሌለባት ስትነግረው ከጃኬቷ ውስጥ የሆነች ብልቃት ትወድቃለች። በድጋሚም እንዳታለለችው ስለገባው ወደ ክፍሉ ሲመለስ ያጣታል። እራንም ሰራተኛዋን እያስፈራራቻት እውነቱ እንድትናገር ስጠይቃት ይደርሳል። ልታስረዳው ብትሞክርም ስላላመናት ወደ ክፍሉ ይመልሳታል። ለምንድን የማታምነኝ? የሆነ ሰው አውቆ እኔን ችግር ውስጥ ለመክተት እየሞከረ ነው። ለምን አምንሻለሁ? ምናልባት ልታማልዪው እንዳልቻልሽ ሲገባሽ ይሆናል የገደልሽው። ከአንተ ውጪ ማንንም ወድጄ እንደማላውቅ ታውቃለህ አይደለ? ትለውና ከዓመታት በፊት አብሮ ያሳለፉትን ብታስታውሰም እሱ ግን ችላ ብሏት ይወጣል። ሰራተኛቸውንም ቢሆን አይኗ በትክክል ማየት እንደማይችል ያረጋግጣል። ሴትየዋም ቢሆን ፊቷ እንዳላየቻት ስታምንለት እንድትሳሳተ ይገባዋል። እራንም አብራቸው የምትኖረውንና የምታምናትን ጓደኛዋን አንቺ ነሽ እንዲያረግሽው ስትላት ልጅቷ የያዘችውን ስለት እየመነጨቀች አዎ እኔ ነኝ፣ እየቀለድኩ ነው ባክሽ ስትላት ትረጋጋለች። ለምንድነው ግን ወደዚህ ተመልሰሽ የመጣሽው? የእናቴን ገዳይ ማወቅ አለብኝ። የሞተች ጊዜ የያዘችው ቁልፍም የማን እንደሆነ ማወቅ እፈልጋለሁ። አባታቸውም ቢሆን ቤታችን በተደጋጋሚ መጣ እንደነበረ ሰምቻለሁ፣ ግን ምንም ሳላውቅ በፊት እሱም ሞተ ትላትና ቼንም እጇን ፈቶላት ምንም ሳይናገር ሲወጣ ጥሩ ገዳዩን አብረን እንድንፈልግ ፈቀድክ ማለት ነው ብላ ታሽፉበታለች። በነጋታውም ቼን ልብሱን የሰራችው ሴት ጋር ወስዶ ማን እንዳዘዛት ሲጠይቃት ፊቷን ባታስታውሰውም ደረቷ ላይ ግን ምልክት እንዳላት ታስታውሳለች። እሱም ወደ ቤት እንደተመለሰ እራንን ያስጠራትና ሰራተኛዋን እንድትመረምራት ያዛታል። እራንም ሁኔታቸው ስላልገባት እቃዎቹን መሰባበር ትጀምራለች። ቼን ተናዶ ገብቶ ቢያትም ምንም ነገር እንደሌለባት ሲያይ አፍሮት ይወጣል። ሌሎቹንም ሰራተኞችንም በየተራ መመርመር ይጀምራል። ጓደኛ ተብዬዋ ግን ይሄንን ስታይ ልታመልጥ ብትሞክርም ረዳቱ ያስቆማታል። ሆኖም ግን የቼን እጮኛ ስትመጣ ሌላ ሴት ለመምረጥ እየሞከረ እንደሆነ ታስመስልና ምርመራውን ታስቆመዋለች። እጮኛው ገብታ ስትጮህም እውነቱን ይነግራትና እንዳይተዋት ስለምትፈራ መልሳ ትረጋጋለች። ተንኮለኛዋ ልጅ ምልክቷን በሜካፕ ታጠፋዋለች። ስትመለስም እጮኛውን ታገኛትና ሆን ብላ እራንን በድጋሚ ከቼን ጋር መሆን እንደሚፈልግ ትነግራታለች። ልጅቷም ተናዳ እራን ጋር ትሄድና በጥፊ ስትላት እራንን መልሳ ትመታታለች። ልጅቷ በሰራተኞቿ ስታሲዛተም ቼንና ረዳቱ ደርሰው ያስቆሟታል። ረዳቱም ለራን የባለስልጣን ልጅ ስለሆነች እንድትታገስ ይነግራታል። ልጅቷም የተፈጠረው ለአባቷ ልትናገር ስትሞክርም ቼን ያስቆማትና
ለእንደዚች አይነት ሰው ብለሽ ነው አባትሽን የምታስጨንቂው? ይልና ራንን አውጥቶ ይጥላታል። ወንድሙም ከወደቀችበት አቅፎ አንስቶ ወደ ክፍሏ ይመልሳትና ቁስሏን ሳይላትም ትወደኛለህ እንዴ? አዎ። እኔ ግን አልወድህም። ለምን? አሁንም ወንድሜን ስለምትወጁ ነዋ። ይህንን ያህል እያሰቃየሽን ቢሆን አትረሺውም? ከአባቷ ጋር ችግር እንዳይፈጠር ሊረዳኝ አስቦ እንጂ ሊጎዳኝ ስለፈለገ አይደለም ያደረገው። ጥሩ፣ እኔም ደግሞ ተስፋ አልቆርጥም። በነጋታው ምራን ወደ ውጪ ስትወጣ የሆኑ ሰዎች ያግቷትና የእነችን የቀለበት ዝግጅት ላይ ይወስዷታል። እጮኛውም እናቷ ጨፋሪ ስለነበረች እሷም እንድትጨፍር ታዛታለች። ራን ባትስማማም የሆነ ሰው ይመጣና እየጎተተ እንድትጨፍር ያስገድዳታል። ወርውሮ ሊያጋጫት ሲልም ቼን ይዛታል። ልጅቷ በሁኔታቸው ብትናደድም አባቷ ሲያስቆማት እየተናደደችም ቢሆን እንደ ድሯቸው ተቀራርበው ሲደንሱ ለማየት ትገደዳለች። ለመበቀል አስባም ወንድሙና ራን የሚጠጡት ሻይ ላይ መድኃኒት ብትጨምርባቸውም እንዳሰበችው ሳይሆን ቀርቶ በወንድሙ ፋንታ ቼን መድኃኒቱን ጠጠዋል። እጮኛውም ከሰራተኛዋ ጋር በሩ ላይ ስጣብቅ ቆይታ የተፈጠረው ልታይ ስትገባ ቼን ተኝቶ ስታየው በድንጋጤና በንዴት ታብዳለች። ራንም የሰጠሽን መድኃኒት በጣም ውድ እንደሆነ ታውቂያለሽ አይደለ? አንቺን ለማስያዝ ብዙም አይፈጅብንም ስትላት ምንም እንዳደረገች ተናግራ ጥላ ትወጣለች። ወንድሙ ሲመጣም የሆነ ነገር እንዳደረጋት አስቦ ቼንን ሲያንቀው ታረጋጋውና ምንም እንዳልተፈጠረ ትነግረዋለች። እጮኛውም እንዳትያዝ ብትፈራም ሰራተኛዋ መድኃኒቱን የገዛው ሰው ስለማይታወቅ ችግር እንደሌለው ታሳምናታለች። ተንኮለኛዋ ልጅም የተፈጠረውን ስትሰማ የባሰ ከራን ጋር መሆኑን እንደፈቀደችለት ነግራ ታበሽቃታለች። በነጋታው ምራን ከወንድሙ ጋር ከረሜላ ለመግዛት ስትወጣ እነ ቼን ያገኟቸውና ቼን በቅናት ድብን ብሎ ቶሎ ይወጣል። እነ ራንም የሚፈልጉትን ገዝተው ሲወጡ እጮኛው የላከቻቸው ዱርዬዎች ወንድሙን መታወት እሷን ደግሞ ያግቷታል። እሷን ብዙ ብር እንደምትሰጣቸውና እንዲለቋት ብትነግራቸውም ሳይሳካላት ይቀራል። ቼን ወንድሙን ወድቆ ሲያገኘውም የተፈጠረውን ደርስበትና መሬት ላይ የወደቁትን ከረሜላዎች ተከትሎ የታገተችበት ጋር ይደርሳል። ሁሉንም ወንበዴዎች ደብድባቸውም ከዋናቸው ጋራ በእጃቸው ለመጋጠም ይስማሙና ቼን ሽጉጡን ሲጥለው ጠብቆ ሰውየው ሊተኩስ ሲል ተደብቃ የነበረችው ራን እሱን ለማዳን ዘላ ትገባና ይተኩስባታል። ቼንም ቤት ይዟት ሄዶ ቁስሏን ያክምላትና እያያት ማልቀሱን ይጀምራል። ድሮ ላይም ከተተኮሰበት እንደምታድነው የነገረችውን እያስታወሰ እጇን ይዘው በቶሎ እንድትነቃ መመኘት ይጀምራል። እጮኛውንም ወንበዴው ጋር ይወስዳትና ረዳቱ እንዲያሳስራት ቢያዘውም አባቷ እንደሚያስፈታት ሲነግረው እንደዛ ከሆነ ጥሩ፣ ጋብቻው እንደፈረሰ ግን ወቂ ብሎ ጥሏት ሄድና ወደ ቤት ተመልሶ የራንን ቁስል እያየላት ስትነቃ ቁስልሽን እያየውልሽ ነበረ። እሺ ግን በጣም እርቦኛል። ምግብ ላይ መጣላት ዘውር ሲልም ወንድሙ ይቀድመዋል። ማን እንደሚያጎርሳት ለመወሰን ሲጣሉም ማንኪያውን ትቀማቸውና በራሷ ትበላለች። በነጋታውም ውድ የሆነ ጸጉር ጌጥ ይዞላት ሄድና ህይወቴን ስላተረፍሽልኝ ማመስገኛ ነው፣ ግን እኮ አያምርም ስትል ረዳቱም ይስማማል። ቼንም ተናዶ ይከፍተውና ውስጡ ራሷን የምትከላከልበት ስለት እንዳለው አሳይቷት ካልፈለግሽው ግን ይቀራል ብሎ ሊድ ሲልም ተቀምጣው ብላው ከፍ አድርጎ ይዘውና ልትወስድበት ስታገለው ይቀራረባሉ። ይህንን ያየችው ተንኮለኛዋ ልጅን በጣም ትነዳለች። ትንሽ ቆይቶ እጮኛው ትመጣና ከራን ጋር ስትጨቃጨቅ ሰራተኞቹ ያዋቸዋል። እጮኛውን በድንገት ትንፋሽ አጥሯት ስትወድቅም ራን መርፌ አውጥታ እንድትተነፍስ ትወጋታለች። እርዳታ ለመጥራት ሄዳ ስትመለስ ግን ልጅቷን ሞታ ታገኛታለች። ሰራተኞቹም ስትገላት እንዳዩ ስለተናገሩ ቼን እሷን ለማሰር ይገደዳል። መኪና ውስጥም መድኃኒቱን ይዤ እስክመጣ ያንን ያህል አልቆየሁም፣ ገዳዩ ቤት ውስጥ ነው የሚሆነው። ሊያሳስብሽ የሚገባው የልጅቷ አባት ምን እንደሚያደርግሽ ነው። አሁን ይህንን ከተማ ለቀሽ ሂጂ። በፍጹም አላረገውም። የእናቴን ገዳይ ማወቅ አለብኝ። አንተንም ልተው አልችልም ስትለው ይናደድና ምርመራው እስኪያልቅ ድረስ እንዳትወጣ ነግሯት ሌላ ቤት ወስዶ ይቆልፍባታል። እሷም ሰልችቶት እንዲለቃት አስባ የተለያየ ምግብ እንዲያመጣላት ማዘዝ ትጀምራለች። ከቤት የምትፈልጋቸውን ነገሮች እንዲያመጣላት ስጠይቀውም ለወንድሙ ይደውልለታል። ተንኮለኛዋ ልጅም አድራሻውን ከሱ እንደተቀበለችው የሟቹ አባት ይደርስና ወንድምየው ላይ ሊተኩስበት ሲል ተንኮለኛዋ ታስቆመዋለች። ብዙም ሳይቆይ እነጂን ያሉበት ቤት በሰውየው ጥይት ይመታል። እሱም ይዟት ወደ ሌላ ክፍል ይወስዳትና እንደሚሞቱ ስላሰበ ለምንድነው ግን የዛኔ ከዳሽኝ? መድኃኒት አመጣለሁ ብለሽ ወጣሽ፣ ስትመለሽ ግን ተኮሽብኝ። ለምንድን ያደረግሽው? እኔ አይደለሁም እንደወጣው ሰዎቹ ወደ አንተ የተጠጉ ስለነበረ ሆን ብዬ ተያዝኩላቸው። ከጊዜያት በኋላ ሲለቁኝ ግን እጮኛ እንዳለህ ሰማው። አባቴ አንቺን እንድረሳሽ ስለፈለገ ነው ከሷ ጋር እንዲሆን የመረጠው ይላትና ለመግባባታቸውን ስለፈቱት ተያይዘው ሞታቸውን መጠባበቅ ይጀምራሉ። በሩ ሲከፈትም ሰውየው የት እንዳለች ይጠይቃል። እሷም ዘላ መርፌ ትወጋውና መርዝን የሰጠሁ በ10 ቀን ውስጥ ማርከሻውን ካልወሰድከው ትሞታለህ። ቼንም ገዳይዋ እሷ አይደለችም። ሲጀመር ለምንድን ነው ሁሉም ሰው እያያት የምትገላት? ጥሩ ማስረጃውንና የመርዙን ማርከሻ በ10 ቀን ውስጥ ካላመጣችሁ ግን ሙሉ ቤተሰቡ እንደማጠፋው ወቁ ብሏቸው ይወጣል። ቼንም የምን መርዝ ነው ግን? ውሸቴን ነው፣ መርዝ ከየት አመጣለሁ ትለውና ይሳሳቃሉ።
ቁስሉን እያከመችለትም እንደሚወዳት ይነግራትና አንድ ላይ ይቆያሉ። ጠዋት ላይ ማን ተኮሰበት ስታስብ ትቆይና ጓደኛዋን ትጠረጥራታለች። ቼን ደረቷ ላይ ያለው ምልክት እንደሌለ ቢነግራትም እሷ ግን ማጣራት ስለፈለገች ክፍሏ ትሄድና ልጆች እያሉ ያሳለፉትን ጥሩ ነገሮች ታስታውሳት ቆይታ በድንገት ጸጉሯን ትይዛትና እሷ እንዳደረገችው ጠይቃታለች። ልጅቷ ምንም ሳታፈር ታምንላታለች። ይህ ሁሉ የሆነው በእናትሽ ምክንያት ነው። አባቴ እናቴን ትቶ እሷ ላይ እንዳይተኩር በማድረጓ ነው ራሷን የጠፋችው። ተሳስተሻል። እናቴ ሁሌም ቢሆን እንደ ወንድሟ ነበር የምታየው። በዛ ላይ እዚህ ቤት የገደልሻቸው ሰዎችስ ጥፋታቸው ምንድን ነው? ቼን እንዲጣላሽ ብዬ ነዋ ስትላት እንደ እህት የምታያት ሴት እንደ ከዳቻት በማመኗ እያለቀሰች ስትወጣ ረዳቱ እጇን አስሮ ይወስዳታል። ቼንም ራንን ማጽናናት ጀምራል። ይዟት ወደ አትክልት ስፍራው ሄደውም የፈለገችውን እንድትወስድ ይነግራታል። ገና ከመጀመሯ ግን እጇን ይወጋትና ያባብላታል። ትንሽ ቆይቶም ራሱ አትክልቶቹን እንደ አበባ ሰብስቦ ይወስድላታል። እሷም ጣፋጭ ምግብ ትሰራና አንድ ላይ የበሉ ፍቅራቸውን ሲገላለጹ ወንድሙ ያቸውና ቼን እያታለላት ስለመሰለው በጣም ይነደድበታል። ቼንም እንደምንም ብሎ ያረጋጋዋል። ወንድሙም እንደተበሳጨ ጥሏቸው ይወጣል። ቼንም ራን ጓደኛ ተብዬዋ እንድታያት ሲወስዳት የልጅቷን አባት ያገኙታል። እሱም ልጁ ገዳይ መሆኗን እንደማያምንና የራንን እናት ለማግኘት ሄደ ቀንም የወንድ ድምጽ ሰምቶ እንደነበረ ነግሯቸው ልጁን ለማናገር ይገባል። ልጁ ግን አሁንም እሱ ላይ ያላት ንዴት ስላለቀቃት ታውቃለህ፣ ከዚህ የተለቀኩኝ ራንን የምገላት እሺ ስትለው ዝም ብሎ ይወጣል። በቃ ትንሽ ጊዜ ስጡኝና እናግራታለሁ። አሁን ግን ወደ ቤት መሄድ አለብን። ሌላ የምነግራችሁ ነገር አለኝ ይልና ወደ ቤት እንደገቡም የእንጀራ አባቱን ኑዛዜ ማንበብ ይጀምራል። ሁሉንም ሀብት ለራንድ ተወላት ሲያውቁ ግን ይደነግጣሉ። ሰውየውም የእንጀራ አባትየው ትክክለኛ ልጁ እንደሆነች ይነግራቸውና እሷን ብቻዋን ይዘዋት ይወጣል። እሷም የእሱን ሀብት በፍጹም አልፈልግም፣ እናቴንና እኔን ጥሎን እኮ ነበር ሄደው። እውነቱ እሱ አይደለም፣ በጣም የሚዋደዱ ጥንዶች ነበሩ። ግን በጊዜው ቤተሰቦቹ እናትሽን ስለማይፈልጓት ተንኮል ሰርተው ነው ያለያዩአቸው። ከጥቂት ወራት በፊት ግን እናትሽን ፈልጎ አግኝቷት ነበረ። ለዛ ነው ቀብሮ ላይ ሲያለቅስና ቤታችን ሲመላለስ የነበረው። ስለዚህ ተጠርጣሪው ቼን ወይም ወንድሙ ናቸው ማለት ነው ትልና ጓደኛ ተብዬዋ ጋር ትሄድና ማን አብሯት እንደሚሰራ ብትጠይቃትም ስላልተናገረችውን ብላ ቁልፉን ጥላው ትወጣለች። ልጅቷም ቁልፉን ተጠቅማ እጇን ፈታ ስታመልጠም ራን ትከተላታለች። ልጅቷም ቼን ጋራ ሄዳ ሁሉንም ስለምትወደው እንዳደረገችውና እናቷንም የገደለው እሱ እንደሆነ ስትናገር አፏን ይዛታል። ራንም እንዳይገላት ፈርታ በሩን ታንኳኳውና ለራት እንዲመጣ ትጠራዋለች። ወደ ክፍሉ ገብታም እናቷ እጅ ላይ ካገኘችው ቁልፍ ጋራ የሚመሳሰል ኮት ካለው ስትፈልግ ይደርስባትና ምን እየሰራሽ ነው? አዲስ ኮት ላሰራልህ ብዬ ልኬትን ስለማላቀው ነው። እንደዛ ከሆነ እኔን ብትልክኝ አይሻልም? ይልና መስታወት ፊት ይቆምላታል። በውስጧም እሱ ላይሆን እንደሚችል ማሰብ ትጀምራለች። ሲጠጋትም ትሸሸውና ግን ውርሱ ለእኔ ስለተሰጠኝ አልጠላኸኝም? እሱ ከአባትሽ ውሳኔ ነበረ፣ አከብረዋለሁ። በዛ ላይ ለራሴ ብር ማግኘት አያቅተኝም። ከዛም ወንጀለኛዋን ለአባቷ ቢሰጧት እንደሚሻል ይነጋገራሉ። እናቴን ከመሞቷ በፊት አግኝታት ነበር እንዴ? አዎ አናግሬያታለሁ። በመጥፎ ሁኔታ እንደተገደለች ታውቃለህ። ገዳዩ እንድትይዘውና እንድትቀጣው ፈልጋለሁ። እሱ እንደማደርግ ቃል እገባለሁ ይላትና በነጋታውም ራን ለእናቷ የምትሰራውን ሰው ተጠራትና ቤት ውስጥ ያየችው ሰው ቼን ከሆነ ትጠይቃታለች። እሷም እሱ እንዳልነበረ ታረጋግጥላታለች። ስትወጣም ወንድሙን ታገኘውና ያላትን ስላደረገች ከዚህ በኋላ ሊያናግራት እንዳይመጣ ትጠይቀዋለች። ራንም ጠረጴዛ ላይ ወጥታ እየዘለለች ቼን ያያታል። ስለ ጃኬቱና እናቷ የሞተች ቀንም የት እንደነበረ ስጠይቀው ሌላ የምመረምረው ወንጀል ነበረብኝ ይላትና ስትዘል ይዛው ትወድቃለች። ሲያወሩ ቆይተውም ና ወደ ቤት እንግባ። አይ ትንሽ ጨረቃውን እያየው መቆየት ፈልጋለሁ ስላት እጁን ትጎትተዋለች። ቀና ሲል ግን የጣለችው ጠርሙስ ላይ እንደወደቀ ስታይ ታዝንና ታቅፈዋለች። በውስጧም እንዳይከዳት ትመኛለች። በቀጣዩ ቀንም የሙሽራ ልብሷን አዘጋጅቶና በተተኮሰባት ጥይት የተሰራ ቀለበት እያቀረበላት ከዚህ በኋላ መቼም ቢሆን እኔ ያለው አንቺ እንድትጎጂ አላረግሽም ስላት ለጋብቻው ትስማማለች። ወንድሙ ውሳኔዋ እንደሚያከብር ነግሮ ጣፋጭ ይዞላት ሄዳል። ከየት አመጣኸው? ቼን ይዞት መጥቶ ነው ሁሌም ከመሄድበት ቦታ ሲላት መቼ እንደሚሄድ ትጠይቀውና ከእናቷ ሞት ጋር ይመሳሰልባታል። ተጠራጥራም ጃኬቱ ልታየው ትሄድና አዲስ ቁልፍ እንዳስገባለት ታያለች። ከረዳቱ ጋር እንደመጡ ስትሰማም ቁም ሳጥን ውስጥ ገብታ ትደበቃለች። ረዳቱም የእናቷን ሰራተኛና ጓደኛ ተብዬዋን ምንም ነገር እንዳያወሩ እንዳስፈራራቸው ሲናገር ትሰማውና መልሳ ትደነግጣለች። ቼን ልብሱን ሊቀይር ሲጠጋም በጣም ትፈራለች። እሱም ጊዜ ስለሌለው ትተዋት ይወጣል። እሷም ሳሎን ተቀምጣ ስለተፈጠረው ነገር በሙሉ ስታስብ ወንድሙም ይመጣና ምን ሆነሽ ነው? ቼን ሳይሆን አይቀርም እናቴና አባቴን የገደላቸው። እርግጠኛ ነሽ? ግን ለማንኛውም ራስሽን መጠበቂያ እንዲሆንሽ ይህንን ያዢ ብሎ ሽጉጥ ይሰጣታል። ቼንም የጥሪ ካርዳቸውን ያሳያትና በ3 ቀናቶች ውስጥ እንድንጋባን የምፈልገው በዛ ላይ ትልቅ ሰርግ ባይሆን ጥሩ አይመስልሽም? ከተፈጠሩት ነገሮች አንጻር
አው ይሻላል ስትለው ያቅፋታል። እሷን በጣም መፍራት ትጀምራለች። ቼንም ከረዳቱ ጋራ እናቷን ላገኛት ሄድኩ ጊዜ እንደወደቀች መናገር አልችልም። ዶክተር ልጠራላት ሄጄ ስመለስ ግን ታገላን ያገኘኋት። ይህን ምን ብዬ ነው የምነግራት? አይ አንተ አትንገራት፣ መጀመሪያ ገዳዩን እናገኘውና ከዛ እንነግራታለን ይለውና ወደ ፋርማሲ ይገቡና ስላገኙት መድኃኒት ጠይቁና ወንድሙ እንደገዛው ይነግራቸዋል። ወንድም ተብየውም ቢሆን ወንጀለኛ ብለው ያሰሯት ልጅ ጋር ሄድና እንድታመልጥ ቁልፉን ይሰጣታል። እናም ከልጅነታቸው ጀምሮም ሲደጋገፉና ሁሉንም ተንኮል አንድ ላይ እንዳደረጉት ያስታውሳሉ። እሷም ራሱ እንዲጠብቅና ብሩን ይዘው ሊጠፉ ተስማምተውም ሽጉጡን ሰጠችው ታስታውሳለች። ተቃቅፈውም ሁሉም ነገር በቀጣዩ ቀን እንደሚጠናቀቅ ይነጋገራሉ። ቼንም ለራን ስጦታ የሚሆን ነገር ሲሰራ ሁሉም ያሽፉበታል። ራን ጋር ሲወስደው ግን እንደወደደችው ትነግረውና ደስ ብሎት ያቅፋታል። ሌሊቱን ሙሉ ስጦታውን ሲሰራ ወንድምየው ይመጣና ያናግረዋል። ቼንም የምትነግረኝ ነገር አለህ እንዴ? አይ ምንም የለኝም ሲለው አጎንብሶ እንባውን ይደብቃል። በነጋታውን ቤቱን በሙሉ ያሳምሩታል። ራንም ቆንጂዬ ትሆናለች። ሽጉጡንም ብዙ ከመንታች በኋላ ትይዘዋለች። ጋብቻቸውም ደስ በሚል ሁኔታ ከጨረሱ በኋላ መጠጣቸውን ሲጠጡ የጓደኛው አባት የሆነ ሰው ወንድሙ ሲያወራ ሲሰማው እናቷ ጋራ ከነበረው ሰው ጋራ ድምጽ ይመሳሰልበታል። ሊያናግራቸው ሲነሳ ግን ራን ላይ መጠጡን ይደፋባትና ለመታጠብ ትሄዳለች። ሰውየውም ሰበብ ፈልጎ ሲከተላት ወንድምየው ይጠረጥረዋል። የራን ክፍል ሄዶም ገዳዩን እንደሚያውቀው ሲናገር በሩን ይከፍተውና አንቆ ይገለዋል። ራን ስትመጣም ይደብቀዋል። ምን እየሰራህ ነው? ላናግርሽ ፈልጌ ነበር። የምን ቼንን አምነሽው ነው? አላመንኩትም፣ ግን ለብር ብሎ እኔ እንደማይገለኝ እርግጠኛ ነኝ ብላ ዞር ስትል ሽጉጡን ያይና ዝም ብሏት ይወጣል። ማታ ላይም ቼን ሁሉም ሰላም መስሎት ቢቀመጥም ራን ሽጉጡን ትደቅንበታለች። እናቷ እንዳልገደለ ሊያሳምናት ቢሞክርም አልሰማ ትለዋለች። እሱም ካላመነችው እንድትተኩስ ይነግራትና ትተኩሳለች። ረዳቱ ድምፁን ሰምቶ ሲመጣም ወንድምየው እየተጫወቱ እንደሆነ ዋሽቶ ያባረረዋል። በሩን ከፍቶ ሲገባም ቼን ተዘርሮ ሲያየው ደስ ይለዋል። ያዘነ መስሎም ሽጉጡ ለኔ ስጪኝ፣ ኃላፊነቱን ወስዳለሁ ይላትና ስትሰጠው ራሷ ላይ ደቅንባታል። ምን እያረክ ነው? እናትሽንም ሆነ አባትሽንም የገደልኳቸው እኔ ነኝ። ማንም ሰው ለኔ የሚገባኝን ነገር እንዲወስድ መፍቀድ አልችልም። አባቴ ከመሞቱ በፊት የተረገምኩ ፍጥረት እንደሆንኩ ይነግሮኝ ነበረ። እውነቱን ነው ብሎ ሊገላት ሲሞክር ሽጉጡ አልሰራም ይለዋል። ቼንም ከወደቀበት ይነሳል። እሷም ገዳዩ አንተ እንደሆንኩኝ አውቄ ነበረ፣ ለዛም ነው ቼን እንዲያስመስል የጠየቁት ትለውና መጋለጡን ቢያውቅም ምንም ሳይመስለው ጉራውን ይቀጥላል። ቼንንም ወቅቶት ያመልጣል። እሷም ቁስሉን ታሽግለትና ምንም ቢፈጠር ከዚህ በኋላ ነገሮች እንደማይደባበቁ ቃል ይገባባሉ። ቼንም ለትንሽ ጊዜ ብቻሽ እንዳትወጪ ረዳቴ ቶሎ እንዲይዘው አረጋለሁ ይላትና ረዳቱ ግን ወንድሙ እንዳመለጠ ይነግራቸዋል። ራን ወደ ሌላ ክፍል ስትሄድም ጓደኛ ተብዬዋ በስለት ልትወጋት ትሞክራለች። እሷም ወድቆ የነበረውን ሽጉጥ ታነሳውና ትደቅንባታለች። ስለ አባቷ ስትነግራት ግን ትደነግጣለች። እንድታየው ወስዳትም እስካሁን ያላሳሰርንሽ ለሱ ብለን ነው። አሁንም ይወደኛል ብለሽ ያሰብሽው ሰው ነው አባትሽን ያሳጣሽ። የምታረጊውን ነገር በደንብ አስቢበት ስትላት እጁ ላይ ይዞት የነበረውንና ልጅ እያለች ጀምሮ የሚሰጣትን ከረሜላ ስታየው ማልቀስ ትጀምራለች። በቀጣዩ ቀንም ወንድም ተብዬው ባለስልጣኑ ጋር ሄዶ እንደዋሹትና እንዳልተመረዘ ያሳውቀዋል። ሰውየውም ተናዶ ወደ እነሱ ጋር መሄድ ይጀምራል። እንደደረሰም ወንድምየው አብሮት ስለነበረ ሌላ ተንኮል እንደሰራ ይገባቸውና ራን እንዳልገደለች ለማሳየት ማስረጃውን ሊያሰሙ ቢሞክሩም እንደተቀየረ ይገባቸውና ተኩስ ይከፈታል። በመሃልም ወንድሙ ራንን ይዛትና ሲያስፈራራቸው ጓደኛዋ ቀስ ብላ ተጠግታው ትወገዋለች። ራንን ባረገችው ነገር ትደነግጣለች። እሱም ቢሆን አባቷን ስለገደለው ይቅርታ እየጠየቃት ይሞታል። ባለስልጣኑም እንዲጠብቅና ማስረጃው እንዲሰማ ብትለምነውም ስላላመናት ሲተኩስባት ቼን ያድናታል። ወዲያውም ያሉትን ቅጂ ሰማውና እንድትሳሳተ ይገባዋል። ቼንም እንደምጠብቅሽ የገባሁትን ቃል ጠብቄያለሁ ይላትና አብረው ያሳለፏቸውን ጊዜያቶች እያስታወሰ ራሱን ይስታል። 1 ዓመት ካለፈ በኋላ ራን የቤተሰቦቿን ሙት ዓመት እያከበረች ቼን እስካሁን ድረስ ከኮማው እንዳልነቃ ትናገራለች። ሰራተኛዋም የሮጠች ሄዳ ቼን ክፍሉ እንደሌለ ስትነግራት ደንግጣ ልትፈልገው ልትወጣ ስትል ፊት ለፊቷ ቆመው ታየውና ከዛ ሁሉ ጥበቃ በኋላ ደስ ብሏት ስታቅፈው ፊልሙ ይጠናቀቃል።